ይግቡ። ችናር ማውራት እንችላለን? ዴኒዝ አሁን አይመቸኝም። አስቸኳይ ስራ አለብኝ። ይኸውልህ 5 ደቂቃ ብቻ ትሰጠኛለህ እባክህ? እንድናወራ ፈልጌ ነው። ችናር እባክህ ስማኝ፣ በጣም ይቅርታ አድርግልኝ። ማለቴ በእኛ መሀል እንደዚህ አይነት አለመግባባት እንዲፈጠር አልፈልግም። እባክህ በእኛ ግንኙነት ውስጥ ዴኒዝ፣ ነገርኩሽ እኮ አስፈላጊ የሆነ ስብሰባ ነው ያለብኝ። ደንበኞች ከሩቅ ቦታ ደውሎ ነበር። ስለዚህ አትረብሽኝ። ይቅርታ አድርግልኝ። ልረብሽ ፈልጌ ነበር የሚመጣውት። በቃ ይሁን። አለመታየት ማለት ላንቺ ነው ወይዘሮ ዴኒዝ? መልካም ስራ። ዲላራ ሲነምን አይተሻታል እንዴ? አሁን ወጣች አቶ መርት፣ ግን ደግሞ ወዴት እንደሄደችና ምን እያደረገች እንደሆነ አላውቅም። እሺ በጣም ጥሩ። በቃ እስከዚያው ድረስ አንቺም ስራሽን ቀጥይ። እኔ ወደ ክፍሌ ልሂድ እና ስትመጣ አሳውቂ። እሺ አታስብ አቶ መርት። አይ መርት ይሄንን እንኳን በጭራሽ ሊተው አይችልም። አቶ መሐሙድ ሰላም። አቶ መሐሙድ በአስቸኳይ ልናወራበት የሚገባ ጉዳይ አለ። ሼፍኪ በፍጥነት ነው ወደዚህ። ምን ተፈጥሮ ነው አይሲል? በጣም አስቸኳይ ነገር ምንድነው? ደሞ ሳታፈር እንደዚህ ትላለህ? በእርግጠኝነት እየሸወድከኝ መሆን አለበት ሼፍኪ። ቆይ ግን አንተ እንዴት ነው ግን እንደዚህ የታወድከው? እንዴት ነው ይሄን ሰውዬ ወደ ቤት ያስገባኸው? አይሲል ምንድነው? ስለማን ነው እያወራሽ ያለሽው? በፈጣሪ ስለማን ሊሆን ይችላል? እያወራሁ ያለሁት የልጄ ባል ነው ብለህ ስላመጣኸው ሰው ነው። አይሲል እየተናገርሽ ያለሽው ነገር አግባብ ነው? ንገረኝ። አሁንም የሱ ወገን ነህ እንዴ ሼፍኪ? እስቲ አይንህን ግለጥ እባክህን። ያ ሰውዬ እኮ ሰው ቀጥሮ ልጃችንን አስጠልፏታል። ቆይ ምንድነው እያልሽ ያለሽው? አይሲል ስለምንድነው እያወራሽ ያለሽው? እንዴት እንደዚህ አይነት ነገር ያደርጋል? አድርጎታል እንጂ ይሄ የማይረባው ውሻ። ብቻ አንድ ጊዜ እጄ ግባ እንጂ የማደርገውን እኔ ነኝ የማውቀው። አይሲል እስኪ ትንሽ ተረጋጊ። አንቺ እኮ እንደዚህ መሆን የለብሽም። አሁን ወደ ቤት ሂጂና አረፍ በይ። እኔ ራሴ የሚገባውን ዋጋ ሰጠዋለሁ። የማይረባ ቆሻሻ። በቃ የምለውን ነገር በሙሉ አዳምጥም። ቆይ እስኪ ምን ባደርግ ነው የሚሻለኝ? መልእክት ልላክለት? ቺናር። ሰላም ዴኒስ። ምን ነው? ምን ተፈጥሮ ነው? ደህና አትመስይም። ኤሲን እንደመጣሽ አላወቅኩም ነበር። በጣም ይቅርታ። እኔም አላማዬ የነበረው ተደብቄ ላስደነግጥሽ ነበር፣ አልሳካም። እንዴ እየቀለድኩ እኮ ነው። ምን ሆነሽ ነው? በጣም ይፈራሽ ትመስያለሽ ዴኒስ። እና ደግሞ ትንሽ ፈታ ማለት አለብሽ። አይ አልፈልግም። ተሳስተሻል መሰለኝ። እንዴት ማለት? ማለቴ ደህና ነኝ፣ ምንም አልሆንኩም ለማለት ፈልጌ ነው። እንደሱ ነው እንዴ? እኔ እንጃ፣ ግን እንዴት ሊሆን ይችላል ዴኒስ? ብቻሽን ተቀምጠሽ ሳይሽ የደበረሽ ነገር ነው የመሰለኝ። እና ደግሞ ያው ያለሽበት ሁኔታም ቀላል አይደለም። ቺናርም ቢሆን ምንም ሊረዳሽ አልቻለም። አይ ኤሲን፣ ልክ እንዳልኩሽ ነው። ምንም አይነት ችግር ውስጥ አይደለሁም። እንደውም በጣም ደህና ነኝ። እና ደግሞ ስላንቺ እያሰብኩ ነበረ። አሁን ደግሞ በዚህ የተነሳ ላስጨንቅሽ አልፈልግም። የሰው ነገር እንደሚያስጨንቅሽ ያውቃለሁ። የኔ ውድ፣ አሁንም ስለኔ ነው አይደል የምትጨነቂ? እንግዲያውስ እሺ በቃ በፍጹም ከዚህ በላይ ላስጨናንቅሽ አልፈልግም። በኋላ እንገናኛለን። በኋላ እንገናኛለን። ማን ይሆን? አባቴ እንደሆነ በዚህ ሰዓት አይመጣም። እስኪ እንደዛ ከሆነ አብረን እንየዋ። እሺ
እሺ ቆይ ትንሽ ራሴን ላረጋጋ። እሺ እማዬ መቼ ነው ደግሞ የመጣሽው? እንኳን ደህና መጣሽ አክስቴ ሲል። ይሄ ደግሞ ምንድነው? ምን ጠብቀሽ ነበር? እማዬ ትንሽ ማረፍ አለብሽ። አሁን ስራ መስራት የለብሽም። ሰሚኝ አክስቴ ሲል። ወይ እውነቷን ነው ያለችው። ራስሽን ማድከም የለብሽም። ምን ማድረግ እችላለሁ ሰልማ? እንደ ማንኛውም ሰው መተኛት ነበረብኝ? የክፍያ ቀናችን ሲመጣ ምን አደርጋለሁ? እንግዲህ ተኝቼ መዋል አልችልም። አቤት እየመጣው ነው። ትዕግስት ይኑራችሁ እንጂ። ሰላም እንዴት ነህ? ወንድሜ ሼፍኪ ምንድነው ነገሩ? ለምንድነው በሩ እንዲህ እስኪናጋ ድረስ የመደበደው? እንዴት ነው ግን ሳታፍር እንደዚህ ብለህ የምትጠይቀኝ? ምን አይነት የማታፍር ሰው ብትሆን ነው? ይኸውልህ ወንድሜ ስልክ ደውዬልህ ነበር። በጣም ነው ማከብርህ። ለምን ትገፋኛለህ? ሰውዬ ሴት ማገት ምን እንደሆነ ታውቃለህ? ቆይ ሰው ማገት ለአንተ ይሄን ያህል ቀላል ነው? ወንድሜ እንደማያው ከሆነ ነገሩ ምንም የገባህ አልመሰለኝም። አንተ ልጅ በመሃላችን ምንም አይነት አለመግባባት የለም። ዴኒዝ እኔን እየዋሸችኝ ነው። ታዲያ ወደ ባሏ ጋር ሄዳለች፣ ግን ደግሞ ትመለሳለች ብዬ ነበር። ግን አንተ መታገስ አቅቶ መከታተልን ቀጠልክ። በጉልበት የምትወስዳት መስሎ ነው? ውይ ይበቃሃል። ይኸውልህ ወንድሜ ያለመግባባት ተፈጥሮ ነበር፣ ግን ይቅርታ ተጠያየቅን። አሁን በቃ ነገሩ ተፈቷል። ችግሩ እንኳን አልተፈታም። የምለውን እየሰማኝ ነው አይደል? ይህ ችግር ገና አልተፈታም። ይኸውልህ ከልጅ ጋር ትርቃለህ። ሰማኛለህ? ከዚህ በኋላ አጠገቧ እንዳላይ። ከዚህ በኋላ ስለሚፈጠረው ነገር አይመለከተኝም። ስለ ገንዘቡ ደግሞ የምልህ ነገር ቢኖር እዳይን በሙሉ እከፍላለሁ። እናም ይሄ ጉዳይ ያበቃለታል። ገብቶሃል አይደል? ገብቶኛል። በፈጣሪ ስም ይሄ ሰውዬ እብድ ነው እንዴ? አሁን ደግሞ ይሄኛው ሊተካ ነው። እንኳን ደህና መጣህ። አመሰግናለሁ። እና ቀንህ እንዴት ነበር? አድካሚ ነበር። የአንቺስ እንዴት አለፈ? የኔ ምንም አይልም። ስራ እንዴት ነበር? በጣም በዝቶብህ ነበር አይደል? እንደ ሁልጊዜው በጣም ከባድ ነበር። የኔ ልዕልት አባዬ፣ ወይኔ እንኳን ደህና መጣ። አመሰግናለሁ። እንዴት ነሽ? ደህና ነኝ አባዬ፣ አንተ እንዴት ነህ? ደህና ነኝ። መጽሐፍ እያነበብኩ ነበር። በጣም ጥሩ። አሁን በደንብ ተግባብተናል። ውዴ፣ ዛሬ በጊዜ ስለመጣ አብረን ወጣ ብለን እራት መብላት እንችላለን? አዎ፣ እኔም ወደ ቦታ ሄደን ሱሺ እንብላ እንዴ? እንደዛ ብናደርግ አይሻልም? ሱሺ? ውይ የኔ ፍቅር፣ በመጀመሪያ ደረጃ እናትሽ ጥሬ ዓሳ አትበላም። በሁለተኛ ደረጃ ደግሞ ከአባቴ ጋር መገናኘትና ወደ ስብሰባ መሄድ አለብኝ። ሶስተኛ ነገር ደግሞ ልጅህን እጅግ በጣም ችላ ትላታለህ እና እሱ ደግሞ ትክክል አይደለም። እኔ ለምለው ምንም ነገር ትኩረት አትሰጠው። ግን በጣም እያካበድሽ ነው ኤሲን። አላካበድኩም እኮ አባዬ። ቤት ውስጥ የለህም። ሁልጊዜም ስራ ነህ። በቃ ሁሌም ስብሰባ ነህ። ልጅ ታግታለች፣ ግን አንተ ምንም የምታውቀው ነገር የለም። ምን? የምን እገታ ነው የኔ ልጅ? አይ አባዬ፣ ነገሩ አንተ እንደምታስበው አይደለም እኮ። እንደምታስበው አይደለም ማለት ምን ማለት ነው? ማን ነው ልጅ ሊጎዳብኝ የፈለገው? አሁን ያልችን እባክህ ተረጋጋ። እንዴትም መረጋጋት አልችልም። ምንድነው ለመደበቅ እየሞከርሽ ያለሽው? አይ ምንም የደበቅነው ነገር የለም። እሺ፣ ሁሉም ነገር የሆነው በእኔ ምክንያት ነው። ቤተሰቦቼ ደግሞ እንደምታዩ ገንዘብ ያስፈልጋቸዋል። ስለዚህ የሆነ ነገር ማድረግ ይኖርብኛል። አይኔ እያየ እናቴ ከዚህ ባሰ ነገር ውስጥ ስትገባ ቁጭ ብያላት። እባክሽ በቃ ራስሽን መውቀስሽን አቁሚ። ትንሽ ተረጋጊ። ሁኔታውም ረገብ ይበል። ቢዘገይም እኮ እውነቱ መውጣቱ አይቀርም። ቆይ እውነቱ ቢወጣስ ምን ይቀየራል? ምንም እንዳልተፈጠረ ነገር ወደዛ የምመለስ መስሎሽ ነበር? አሁን እኮ እሱ በር በቃ ተዘግቷል። አንድ ጊዜ ስምሽ ከጠፋ ማንም ሰው አይፈልግሽም። ከዚያስ ቆይ ምንድን ነው የምታደርጊው? እንደምንም ብዬ ስራ እፈልጋለሁ። ከዚህ በላይ የቤተሰቦች ይሸክማሉ ነው። ወንድሜ በጣም ነው የማመሰግነው። ቀለሙን በጣም ነው የወደድኩት። ነገውኑ መጥተህ የውስጠኛውን ስራ ደግሞ ማጠናቀቅ ትችላለህ። እሺ አቶ ማህሙድ፣ መልካም ቀን ይሁንልህ። አቶ ማህሙድ። ወይዘሪት ሲነን እባክሽን ግቢ። እንዲህ በፍጥነት ትመጫለሽ ብዬ አልገመትኩም ነበር። ብዙ መቆየት አልችልም።
የሆነ መጥፎ ነገር ተፈጥሯል። እባክሽን አረፍ በይ። ይሄ ደግሞ ምንድነው? መርት ስለ ሁሉም ነገር ያውቃል። ልብሶቹን እኔ እንደሰረኩም ያውቃል። ስለ ምንድነው እያወራሽ ያለሽው? ምንድነው ደግሞ ያደረግሽው? አቶ መሐሙድ እመነኝ፣ ምንም ነገር አላደረኩም። የእውነቴን። ኧረ ከዛ አንቺ ወዲያውኑ ተጸጸትሽ አይደል? እንደዛ ነው። ግን ደግሞ ምንም አይነት ማረጋገጫ የለውም። ወይዘሮ ሌላ እኔን ታምነኛለች። ታዲያ የምታምንሽ ከሆነ ቆይ ችግሩ ምንድነው? መርትም ቢሆን ሊያምነኝ ይገባል። ኦይኩን ለመርዳት ምንም ነገር ያደርጋል። የሚገርመው ስላንተ እያሰብኩኝ ነበር። ምናልባት ይሄ ነገር እንደሚጎዳ አሳስብ ነበር። የኔ ውድ በጣም ጥሩ ሰው ነሽ። እንዴት የዋህ ሴት ነሽ ባክሽ! በጣም ትገርሚያለሽ። ከምንም ነገር በላይ እያሰብኩ ያለው ስላንተ ደህንነት ብቻ ነው። ውይ የኔ የማትረቢ ደደብ፣ ምንም ነገር የማይገባሽ ልጅ! እንዴት ብትንቅኝ ነው ግን? በዚህ የማይረባ ወጥመድ የሚያዝ ይመስልሻል? አይ በጭራሽ አይመስለኝም። እሺ መልካም። ለመሆኑ ስታሳብብባት የነበረችው ልጅ ማን ነች? ኦይዚ ነው ኦሊል ነው ስሟ? ኦይኩ። ሁልጊዜም አይንሽን ሳትከድኚ በንቃት ተከታታያት። ልጅቷ የምታደርገውን ማንኛውንም እንቅስቃሴ ለእኔ ንገሪኝ እሺ? በድጋሚ ወጥመድ ውስጥ እንዳትገቢ ተጠንቀቂ። በይ በቃ አሁን ውጪ እና እስክደውልልሽ ጠብቂ። እሺ አቶ መሐሙድ። እሺ አቶ መሐሙድ የማትረባ። አሁን ቡና ልታፈይልኝ ትችያለሽ? አባዬ አንዴ ማውራት እንችላለን? ና እዚህ ጋር ቁጭ በል። በጣም ነው የተበሳጨሁት። የሰማሁት ነገር እውነት ነው እንዴ? ምንድነው የሰማኸው ነገር ደግሞ? ቆይ ግን ለምንድነው እዚህ ቤት ውስጥ ምንም ድርሻ እንደሌለው ሰው የምትገለለው? አባዬ ልጄ ታግታ ነበር፣ ግን ከሁሉም ሰው መጨረሻ ነው እየሰማሁ ያለሁት። አንተ ለቤተሰቦቹ ጊዜ የምትሰሰው ብትሆን ኖሮ ከዚህ ቀደም ብለህ ሁሉ ነገር ታውቅ ነበር ያልችል። እንዴት ማለት? ስለዚህ አሁን ይሄ የኔ ጥፋት ነው ማለት ነው? ትሰማለህ? ይሄ እኮ ፍርድ ቤት አይደለም። እኛ ሁላችንም ቤተሰብ ነን። ማንም ማንንም ሰው የመወንጀልና ማንም ላይ የመፍረድ መብት የለውም። እነዚህን ሰዎች ግን እኔ መቅጣት መብት አለኝ ማለት ነው? የዛን የዩክሴል ቤተሰብ በሙሉ ማጥፋት አለብኝ ማለት ነው? አባዬ ሲጀመር የልጅ መጎዳት የሚለውን ስሜት ማወቅ አለባቸው። ያልችል ነግሬሃለሁ። የምትናገረውን ነገር ተጠንቀቅ እሺ? ምን እየተካሄደ ነው አባዬ? አፍህን ዝጋና የማወራውን አዳምጠኝ። ልጅቷ ላይ ምንም የደረሰ ነገር የለም። ዴኒዝ ነበረች የአጋሾቹ ኢላማ። አሁን ቤተሰቡ አንድ ላይ ተሰባሰበና ችግሩን እንደተለመደው በራሱ ይፈታል። ተግባባን? እንዴት ማለት? የኔ ልጅ አግቷት የነበሩት ሰዎች ዴኒዝንም አግቷት ነበር እንዴ? አዎ በትክክል ያልችል። ዴኒዝ ማድረግ ያለባትን ነገር አድርጋለች። አንተ ማድረግ ያለብን ታደርጋለህ። ያልኩህን ነገር በጣም ትልቅ ነገር አታደርገው። ስለዚህ ምንም የሚያስጨንቅ ነገር የለም። ለመረጋጋት ሞክር። ይህንን ማመን አልችልም በጭራሽ። የልጅ አባት ነኝ። ስለ ልጄ የመናገር መብት የለኝም እንዴ? ሁሉንም ነገር ዴኒዝ እናቶችን እንደፈለጉ ነው የሚያደርጉት። እንደዛ ነው አይደለም ጌታው። ትሰማለህ? እነሱ ስለፈለጉ አይደለም። ይሄ እየሆነ ያለው እኔ ስለፈለግኩኝ ብቻ ነው። አሁንስ በደንብ ተግባባን? ለምንድን ነው ግን የተደነቅኩት? ለምንድን ነው የተደነቅኩት? በቃ የምለው ነገር በሙሉ በአንተ ዘንድ ተሰሚነት የለውም። አሁን ለአንተ ተደማጭነት ያላቸው ሰዎች ሽናርና አዲሷ ሙሽራ ናቸው። አሳፋሪ። ወንድሜ ደህና ነህ? አንተና ሚስትህ በጣም ብዙ ጥፋት እንዳጠፋችሁ ታውቃለህ። ለብቻዬ መሆን እፈልጋለሁ። ምን እያልክ ነው ወንድሜ? ምንም የገባኝ ነገር የለም። ተሰማለህ? ልጄ ታግታ ነበር እኮ። ሚስትህ አጋጆቹ እንዳገዘቻቸው እርግጠኛ ነኝ። ተግባባን? ተረጋጋና ትንሽ እንነጋገር። ቆይ አንተንም ሆነ ባለቤትህን ምንም የማናገረው ጉዳይ የለኝም። ወይ ዴኒዝ፣ ወይ ምን አይነት ችግር ውስጥ ይሆን ያስገባሽን?
ሰላም ቆንጆ ሻይ አፍልቼልሃለሁ የምትወደው አይነት ነው በዝንጅብልና በቀረፋ ነው ያፈላሁት ችግር እየፈጠርሽ ነው ያለሽው ከፈለግሽ አንቺ መጠጣት ትችያለሽ ቺናር እንዲህ ማድረግ የለብህም ቆይ ምን ልናደርግ ነው እንደዚህ እየተፋለምን እስከ መጨረሻው ህይወታችንን ልንቀጥል ነው ቺናር በፈጠረ ቆይ ለምንድን ነው ማታናግረኝ ምክንያቱም አሁንም ድረስ ተናርጄብሻለሁ ቺናር ግን እኮ ዴኒዝ አየር መቀበል እፈልጋለሁ እሺ ምንድነው ማድረግ ያለብኝ እንዴት ነው እንዲሰማኝ የማደርገው እሺ ይሄ በድጋሚ አይፈጠርም ይሄ ግን ይሆናል መደወልህን አቁም መርት Benji, oiku. መርት ለምንድን ነው እንደዚህ የምታደርገኝ? ለምንድን ነው እስካሁን ድረስ ያልወጣችሁ? ምንድነው እሱ የኔ ፍቅር? ልብስ ላይ ምልክት እንዳላስቀር ፈርተህ ነው? አሁን ልብሱን ተይውና ልቤ ላይ ያደረግሽው ምልክት ምንድነው? ከጭንቅላቴ ላወጣሽ አልቻልኩም። ልቤን ቅልጥ እኮ ነው የምታደርገው። ምን ልበል የኔ ውድ? ወይ ካንተ ጋር የማሳልፈው ጊዜ እንዴት ደስ ይለኛል መሰለ። ስሜቴን በደንብ ትረዳዋለህ። መልካሙ ያልችኝ እኮ ጃቢ ነህ። ጠንካራ የሆነ ጡንቻ ያለው እጆቹ ላይ ጸጉር ያለበት ጥሩ የቤተሰብ ሰው ነህ። በቤተሰቦች ተስፋ መቁረጥ አልችልም። ስለዚህ እኔም የምፈልገውን እርካታ ማግኘት አልችልም። ያው ከኔ ቁጥጥር ውጭ ነህ። አንቺ ደግሞ ለኔ በጣም ልዩ ሴት ነሽ። ቃል እገባልሻለሁ፣ ያልኩሽን ነገር በሙሉ አደርግልሻለሁ። ምን እንደሚሰማኝ ልንገር? ቆይ ግን የሆነ ሰው ስለ ግንኙነታችን ቢያውቅስ? ማን ሊያውቅ ይችላል የኔ ውድ? ደግሞ እንዴትስ ሊያውቁ ይችላሉ? እኔ እንጃ፣ እሱን አላውቅም። ግን የሆነ ሰው ቢጠረጥርስ? ቆይ ሚስት ብታውቅብንስ? ስታስቢው አሁን የምፈራት ነው እንዴ ይመስልሽ? እሷን ትፈራታለህ ማለት ሳይሆን ልታበሳጫት ግን አትፈልግም። ቆይ ግን እያወራን ያለው ስለ አንድ ግለሰብ ነው አይደል? ማለቴ ስለ ባለቤት ያሁ ነው። ቆይ ማን ነው አሁን እፈራታለሁ ያለሽ? አሁ በሰው ተናዳ የምትጎዳና የምታለቅስ ሰው መስላሽ ነው እንዴ? አታውቂያትም ማለት ነው። ግን ብታውቅብን ራሱ የምትመርጠው እኔን ነው አይደል? የእውነትሽን ነው የምትጠይቂኝ? በሚገባ እንጂ አንቺን ነው የምመርጠው። ለደቂቃም እንዳትጠራጠሪ። እኔም እሱን ነው መስማት እንፈልገው።
የወንድ ልጅ ልብ ትንሽ የሚያረጋጋው ምግብ ነው ይባላል። እስኪ ምናልባት ቆንጆ ቁርስ ከበላ ይረጋጋ ይሆናል። ቁርስ አብልታ የምትሸውዳ ይመስሏት ነበር። ምንም እድል የለሽም ወይዘሮ ዴኒስ። እንደምን አደርክ የኔ እንቅልፋም? ቁርስ ደርሷል። በዚህ በጧት የት ሄደ? ወደ ላይ ወጥቶ ሊሆን ይችላል። እስኪ ሄጄ ላየው በቃ። ሱዛን። አቤት ወይዘሮ ዴኒስ። ችናርን አይታሽዋል እንዴ? አቶ ችናር ወደ ስራ ቦታ ሄደዋል። በትንሽ ሰከንድ ነው የተላለፋችሁት ወይዘሮ ዴኒስ። አዎ ትክክል ነሽ። ችናር ነግሮኝ ነበረ። ሰሞኑን ነገር እየረሳው ነው ብታይ። አመሰግናለሁ። አረ ምንም አይደለም። እኔን ላለማናገር የቻለውን ሁሉ ነገር እያደረገ ነው ያለው። አይ መቼም ቢሆን በቀላሉ ተስፋ አልቆርጥም። ምን እየሆነ ነው ያለው? ውይ ችናር፣ አሁንም አንቺ ነሽ ዴኒስ። በቃ መቼም ቢሆን ተስፋ አትቆርጭም አይደል? ችናር፣ ለምንድን ነው ስልክ የምትዘጋብኝ? ቆይ መልእክት ልላክለት። የኔ ውድ እንደዚህ ተናደብኝ እንቆይ አልፈልግም። እባክህን አንዴ እንኳን አናግረኝ። ከፈለክ ከስራ ሰዓት ውጭ መገናኘት እንችላለን። እንኳን ደህና መጣህ አቶ ችናር። አቶ ፈህሚ ቢሮ ውስጥ እየጠበቀ ነው። እሺ አመሰግናለሁ። አሁን ደግሞ ምን ላደርግ ነው? ማነው እየደወለ ያለው? የኔ ውድ ምን አደረግሽ? ያንቺ ነገር በጣም አስጨንቆኝ ነበር። ኦፍ በጣም ተናድጃለሁ ሰልማ። ብዙ ቦታዎችን ሄጄ አናገርኩ። የትምህርት ማስረጃዬን ሰጠኋቸው፣ ግን አልሆነም። ከግማሽ በላይ የሚሆኑት ገና ልክ ስሜን ሲሰሙ ብቻ ስልኩን ይዘጉብኛል። ጠዋትም ለቃለ መጠየቅ የሄድኩበት ቦታ ልክ እኔ መሆኔን እንዳወቁ ነው አይሆንም ብሎ ያባረሩኝ ሰልማ። እንዴ ቆይ ግን ለምን ሲባል? ያው ምክንያትማ አላቸው ሰልማ። ወይዘሮ ሌላ ለሁሉም ድርጅቶች የኢሜይል መልእክት ልካላቸው ነበር እና በዛ የተነሳ ስሜን ያውቁታል። ይሄን ማመን ይከብደኛል። እንዴት ነው ወይዘሮ ሌላ እንደዚህ አይነት ነገር የምትሰራው? ይሄ እሷ ጥፋት አይደለም። ታውቂያለሽ፣ ድርጅቷ እኮ በጣም ነው የተጎዳው። የፈለገው የሆነው እኮ የሰራችው ስራ እኮ በቀላሉ የሚታለፍ አይደለም። ይህች ሴት እኮ የስራ እድልሽን የነጠቀችሽ። አዎ እሱስ ትክክል ነሽ። በፋሽኑ ዓለም ላይ ያለኝን ተስፋ ሙሉ በሙሉ አጨልመዋለች። እና አሁን ምን ልታደርጊ ነው? አስተናጋጅነት ወይ ገንዘብ ተቀባይነት አላውቅም፣ ብቻ ያገኘሁትን ሰራለሁ። የግድ ቤተሰቤን ማገዝ ይኖርብኛል። መርት ጋር ደውይለትና ወደ ቢሮ እንዲመጣ ንገሪው። አቶ መርት ቢሮ ውስጥ የለም። ወይዘሮ ሌላ እንዴት ማለት? ወደ ቤትም አልመጣም? እሺ መሄድ ትችያለሽ።
አልገባኝም። ለምንድን ነው ወይዘሮ ሌላ የምትደውለው? አቤት ወይዘሮ ሌላ፣ አሁኑን ወደ ፋሽን ቤቱ መምጣት አለብሽ። ቆንጆ ነው የኔ ልጅ። ይሄ ቆንጆ እቅድ ነው። ተባረክ። ሁሌም እንደዚህ ሆነ ነው ላይ የምፈልገው። አትጨነቅ አባዬ፣ ይሄ ጅማሮ ብቻ ነው። እኔ ግን በጣም የምወደው ስራ በአይዲን ጋር ያለውን ስራ ነው። እሱ ቦታም የመክፈቻው ጊዜ ደርሷል። ቆንጆና መነጋገሪያ ሊሆን የሚችል መክፈቻ ዝግጅት ያስፈልገናል። ታውቃለህ፣ ለሱ ስራ የሚሆን አንድ መመደብ የምፈልገው ሰው አለ። ማን ነው እሱ አባዬ? ለቦታው ያሰብነው ስም ላይ የተወሰነ ቅራኔ እንዳለኝ ነግሬሃለሁ። አንተ ግን ይመስለኛል ብዙ ቅር አላለህም። ያው እንደምታውቀው እኔ የቡድን ስራ ላይ ብዙም አላስቸግርም እና ቅር ይሏል ብለህ ማሰብ ራሱ የለብህም። እርግጠኛ ነህ ግን ችናር? ስለዚህ ከኤላ ጋር መስራቱ ምንም ችግር አይፈጥርብህም አይደለ? ኤላ ለነገሩ እኔም ኤላን መጠርጠር ነበረብኝ። ይኸውልህ የኔ ልጅ፣ ከሰው ጋር መስራቱ ቅር የሚልህ ከሆነ ሀሳቤን አሁኑኑ ሌላ እርምጃ ሳልራመድ እቀይራለሁ። ስራውን ለያልችን ፈጠዋለሁ። ምንም አያስፈልግም አባዬ። ከኤላ ጋር የነበረን ታሪክ እኮ ያለፈ ነው። ሁለታችንም የተማረን ሰዎች ነው። ስለዚህ አሁን በእኛ መሀል ችግር ይፈጠራል ብዬ አላስብም። በጣም ጥሩ የኔ ልጅ። ስለዚህ አሁኑኑ ኤላ ጋር ደውዬ እንኳን ደስ ያለች ልበላት። በዛውም ስለ ስራዋ መስራት አለሁ። እንኳን ደስ ያለ። አመሰግናለሁ። በጣም አሪፍ። ሁሉም ነገር እኔ በፈለኩት መንገድ እየሄደ ነው። ማለቴ ቺናር እንደ ሁልጊዜው ከዴኒዝ ጋር መጣበቁን ትቶታል። ነገሮችን ባሉበት ላቆያቸው ወይስ ትንሽ ፈጠን ላርጋቸው? የት ነበር? እስኪ ወደዚህ ና። እንዴ እዚህ ጋር ነበር። የት ሄደ? ያው እናገኘሁት። በጣም ጥሩ። በቃ በኋላ ላይ አነባለሁ። ምን ይደረጋል? ይግቡ። እየረበሽኩ አይደለም አይደል? አይ አይደለም። ነይ ግቢ፣ ነይ። ይህን ያገኘሁት የመጽሐፍ መደርደሪያን ሳስተካክል ነው። የሚገርምሽ ዛሬ የጽዳት ስራ ስሰራ ነበር እና ቺናር ነበር የሰጠኝ፣ ግን የማነብበትን እድል አላገኘሁም። ነፋሻማ ኮረብታ። ወይኔ ይገርምሻል፣ በጣም የምወደው መጽሐፍ ነው። ደግሜ ላነበው እየፈለግኩ ነበር። የምርሽ ነው? እና ምን እየጠበቅሽ ነው ታዲያ? የሚገርም እኮ ነው። መጽሐፉን እንደማንበብ እያሸተተችው ትስቃለች። ወይ እንደ ድሮ መጽሐፍ ሽታ ደስ የሚል ነገር የለም ማለት። አሁን መጽሐፍቶች በወረቀት ራሱ መታተም አቁመዋል። በስነ ጽሁፋዊ ውበታቸውም ቢሆን የድሮቹን የሚተካ የለም። በጣም እንጂ። እስኪ መጽሐፉን ክፈቹ። እንዴ ኤላ ናት እንዴ? ይግቡ። ቺናር እንኳን ደህና መጣሽ። ሰላም። በፍጥነት ወደዚህ ስለመጣሽ አመሰግናለሁ። ኤላ አትቀመጭም እንዴ? እሺ። ከአባታ አቶ ፈህሚ ትእዛዝ እንደተሰጠኝ ወዲያውኑ ነው የመጣሁት። እንደዚህ አይነት የሚያስጨንቅ ስራ ከሰራው ግን ትንሽ ቆየው። ኤላ ይኸውልሽ፣ አዳምጪኝ። ጊዜያችንን በአግባቡ መጠቀም አለብን። ለመክፈቻ ጊዜው የቀረው 2 ሳምንት ብቻ ነው። ለዛ ነው እንደዚህ የተጨናነቀ ፕሮግራም ያዘጋጀ ነው። ለማንኛውም አትጨነቅ። ጥሩ ቡድን ነው። ጊዜ ሳናባክን ነው ስራውን የምናጠናቅቀው። በጣም አሪፍ። ስለዚህ የምናደርገውን ነገር እንነጋገር። ማን ነው የሚደውለው? መልእክቱን የሚልከው ማን ነው? የሚጋበዙት ድርጅቶች እነማን ናቸው? ሁሉንም ነገር አስቀድመን ማወቅ አለብን። እሱ የኔ ስራ ነው። እነዚህን ስራዎች እንድንሰራ አስቤ ነበር። በጣም አሪፍ። ዝርዝሩን ጠረጴዛ ላይ አስቀምጪልኝ። እኔ አድራሻቸውን አዘጋጃለሁ። እሺ እንዳልክ። ዴኒስ
ምን ነው ውዴ ደህና አይደለሽ? ዴኒዝ ምንድነው ፎቶ ረበሸሽ እንዴ? ሄሎ ዴኒዝ እዚህ ነሽ? በሀሳብ ወዴት ሄድሽ ነው? ዴኒዝ ደህና ነሽ? እኔን ሊያበሳጭ የሚችል ነገር አለ እንዴ ሲል? ያው ማለቴ ቺናር ነበር ከወራት በፊት መጽሐፉን የገዛልኝ። ፎቶውን እዛ ጋር ድሮ ይሆናል ያስቀመጠው። ከዛ በኋላ ደግሞ ረስቶት ነው አይመስልሽም? እኔም የረሳው ይመስለኛል። በሚያስጠላ መንገድ ነበር የተለያዩት። ቺናር ለቀናት ከክፍሉ አልወጣም። በጣም አዝኖ ነበር እና በሰዓቱ አያቴ በጣም ተጨንቆ ነበር። ከዛ ቺናርን ወደ አሜሪካ ላኩ። ግን አሁን እንደምታዩ ሁሉም ነገር ወደ ቦታው ተመልሷል። ይሄው እናንተ ተጋባችሁ። ስለዚህ በዚህ በጣም ተጎድቶ ነበር። ፍቅራቸው እኮ በጣም ጥልቅ ነበር። ለአመታት ያህልም አብረው ቆይተዋል። ያው ይወዳት ስለነበር እሷን ለመርሳት ብዙ ጊዜ ፈጅቶበታል። ያለ ነገር ነው። ለማንኛውም ስለነሱ ምንም አታስቢ ዴኒዝ። አንቺ ብቻ ቶሎ ለማገገም ሞክሪ። እንድታነቢ ብቻ ሽልተውሽ። በእርግጥ ኤሲን በጣም ልክ ናት። ለምንድን ነው ግድ የሚሰጠኝ? ያለፈ ታሪክ ነው። እስኪ እነዚህን ደግሞ በደንብ ያቸው። እሺ። ኦይኩ እንኳን ደህና መጣሽ። አመሰግናለሁ። ወይዘሮ ሌላ ክፍለ ውስጥ ነች እንዴ? አዎ ቢሮዋ ናት። አንቺን እየጠበቀችሽ ነው። እስኪ እኔም ልያት። ወይዘሪት ሲነም አንቺ ባትገቢ ጥሩ ነው። ወይዘሮ ሌላ ስብሰባ ልትጀምር ነው። እውነትሽን ነው? ከማን ጋር ነው ስብሰባዋ? ከኦይኩ ጋር። እና ለምንድን ነው እዚህ የመጣችሁ? ምንም አላውቅም። እኔም ስሰማ እንዳንቺ ነው የተገረምኩት። የጠዋት ቡናዬን ሳልጠጣ ረሳሁት። ቅር የማይልሽ ከሆነ የኔ ውድ አንድ ቡና ልታመጪልኝ ትችያለሽ? ችግር የለውም። ለራሴም ላመጣ እያሰብኩ ነበር። 2 ማንኪያ ስኳርና ወተት ያለው አይደል? በትክክል ምርጥ እኮ ነሽ። አሁን ለምን ይሆን የመጣችሁ? ምርትን አምናው ቢሆንስ? እባክሽ ንገሪኝ፣ ልጅ የት ነው? አልገባኝም። ትላንትና ማታ ወደ ቤት አልመጣም እና አሁን እዚህም የለም። ስሚኝ ወይዘሮ ሌላ፣ እኔ መርትን አናግሬዋለሁ። ከዚህ በኋላ ላየው እንደማልፈልግና ወደፊት ስለሚባለው ነገር ምንም ተስፋ እንደሌለ ነግሬዋለሁ። ግን እሱ የተረዳሽ አይመስለኝም። አታስብ ወይዘሮ ሌላ፣ ያንቺም ህይወት ውስጥ ሆነ የልጅሽ ህይወት ውስጥ ከዚህ በኋላ አልኖርም። አሁን ለኔ የሚሆን አዲስ ስራ ማፈላለግ ጀምሬያለሁ። የህይወቴን አዲስ ምዕራፍ ለመክፈት ዝግጅት ላይ ነኝ እና መርትንም ካገኘሁት ይህንን ነው ደግሜ የምነግረው። ይህን በጊዜ ሂደት መረዳቱ አይቀርም። አስፈላጊ የሆነውን ነገር አድርጊ እና ስለፈጠረሽ ከልጅ ህይወት ራቂ። ቃል እገባልሻለሁ። አሁን ከይቅርታ ጋር ልሄድ። እንደዚህ ነው እንጂ በይ እንግዲህ ለዘላለም ደህና ሁኚ ኦይኩ። አይ ስልኩንም አያነሳም ጭራሽ መልእክቴንም አይመልስም። ምንድን ነው? ቺናርን በሆነ መንገድ ማየት አለብኝ በቃ። የምንጋብዛቸው እንግዶች ስም ዝርዝር ይኸው። ለሁሉም እንግዶች መልእክት ልካለሁ። በጣም ጥሩ። ምናልባት ጥቆማ ማድረግ ያለብኝ ድርጅት አለ እንዴ? አዎ፣ አንድ በጣም የማምነው ድርጅት አለ። በጣም ጥሩ። ምን ነው አታነሳውም እንዴ? አይ አያስፈልግም፣ በኋላ እናግራታለሁ። ስለዚህ ስሙን የጠቀሽው ድርጅት ጋር እንደውል፣ የቀሩትንም እያየን እንወስናለን። እሺ በቃ። ኤላ፣ የበጀት ፋይሉን እዚህ ጋር ላይ አልቻልኩም። ሲመስለኝ ያመጣሃቸው ፋይሎች ውስጥ አልነበረም። ሲያናድድ። ክፍሌ ውስጥ ረስቼው ነው ማለት ነው። ለማንኛውም ሄጄ ላምጣው። እሺ።
የአጉላ ሽርሽራቸው ጊዜ በቶሎ አበቃ። አሁንም አሰልችቶት ስልኳን እንኳን አያነሳም። በድጋሚ አያነሳም። ቆይ ስንት ጊዜ ነው ደጋግሜ ደወልኩት? አይ እንዴትም ተስፋ አልቆርጥም። እስከሚያነሳው ድረስ ደጋግሜ ደውላለሁ። ልጅቷ ምንም ሳታርፍ መደወሏን እንደቀጠለች ነው። ባላነሳው ብልግና ይሆንብኛል። ቺናር የት ነህ? ስንት ጊዜ ነው የደወልኩልህ? መቼ ነው ወደ ቤት የምትመለሰው? ቆይ ዴኒዝ ውዴ፣ ቺናር አሁን ስራ ላይ ነው ያለው። ዛሬ ማታ ቤት መምጣት የሚችልም አይመስለኝም። በጣም አስቸኳይ ምርቃት እያዘጋጀን ነው እና ሁሉም ነገር ተደራርቦብናል። ለምግብ ራሱ የሚሆን ጊዜ የለንም። በነገራችን ላይ ቺናር መጥቷል። እንገናኛለን ዴኒዝ። በተደጋጋሚ ሲጠራ ስለነበር ማንሳት ነበረብኝ። ዴኒዝ ስላንተ ተጨንቃለች። አቤት ዴኒዝ። አዎ አሁን ስብሰባ ላይ ነን፣ በስራ ተወጥረናል። ስለዚህ በኋላ እናወራለን። እሺ በኋላ እናወራለን። መልካም እድል ይሁንልህ ቺናር። አንዴ ማውራት እንችላለን? ካንቺ ጋር ምንም የማወራው ነገር የለም። ቆይ ለምንድን ነው ይቅር የማትይኝ? ሳጥኑ ይሄ ነው እና ከሰጠኝ ስጦታዎች ሁሉ የምወደው ነው። እኔ ካንተ ምንም ስጦታ አልፈልግም እና ከሰጠኝ ስጦታዎች ሁሉ በጣም የምወደው ይሄንን ነው። ሁልጊዜም ስጦታ እንደሰጠኝ ነው፣ ግን ከዚህ በኋላ እንድትሰጠኝ አልፈልግም። በሚያሳዝን ሁኔታ የመጨረሻው ክፍል ላይ እየደረስን ነው። ኦይ ኮይኔ ፍቅር ደህና ነሽ?
ወይ ስልኬን አታነሽም ወይ መልእክቴን አትመልሽ። ምን ሆነሻል? በጣም ደህና ነኝ። ምንም የሚያሳስብ ነገር የለም። ግን ስላንቺ በጣም ተጨንቄያለሁ። መገናኘት አለብን። እኔም እንደዛ ነው የማስበው። ቦታውንና ሰዓቱን ብቻ ንገሪኝ። ወደምትፈልጊ ቦታ እመጣለሁ። ችናር። አቤት። የሆነ ነገር አልሽኝ? አዎ ብያለሁ፣ ግን ሀሳብ ሌላ ቦታ ነው ያለው። እየሰማኝ አይደለም። ችግር የለም አይደል? አይላ፣ ትንሽ ደክሞኛል። የተወሰነ ረፍት ማድረግ እችላለሁ? አዎ ይቻላል። አንተ ወጣ በልና አየር ተቀበል፣ እኔም ቡና ልጠጣ። ጥሩ ሀሳብ ነው።